እናንተ ያቤል ጆሮ ምን ሆኖ ነው የቀለው? አይታችሁታል? ጉድመጹ ግን ገና ታለቅሳላችሁ። እየቀድሙ ጠፍቶብኝ አሁን አዲስ እየሰራው ነው ማለት ነው። ኮሜንታተሮች እንዳለ በቃ ኤአር እና ኤፍ በቃ ኤፋና ሩታየና ልኦሊያን አብርሽ ነው የሚለው አንዴ ደስ እንደዚህ ጻፉ። አበረታታቸውን አብረው እንዲሆኑ እነዚህ መጋዦች ማለት ነው። ይሄ አቤል የተባለ ሞጥሟጣ ወንድ ሴታ ሴት እቤት መጥቶልህ ነበር ማስቀረት ትችል ነበር ወንዱ ብትሆን ማለት ነው። አይ ሴታ ሴት ኤፋ ብቻውን እንደው አንቺ ገለል እኮ ነው የሚሉት እሱ ሲናገር አይታችሁታል። ገለል ማለት ነው። ከዛ ደግሞ እዚህ ጋር ቆታውታላችሁ ፎቶ ያሳዩታል ማለት ነው። ይሄ እኮና አብረን የተነሳነው ፎቶ ነው እያሉ ይኸውልሽ፣ አብረን የተነሳነው ፎቶን አስታወስከው ወይ ትልልሻል። ደህና ጊዜ በነበረን ሰዓት፣ ጥሩስ ጊዜ በመናሳለፍ ሰዓት እየተነሳነው ፎቶ ነው። ጀዝባ ያቃልሽ አንቺ ገልቱ። በዚህ ልክልክሽን እየነገረሽ እኮ ነው። ልክልክሽን እየነገረሽ እሱን እንደማያቀርግሽ ላስረዳህ። እኔ ሄርሜላ ነኝ ሩታ አይደለሁም። እኔ ነው አንተ የምታፈቅረኝ ምናምን ልክልክሽን እኮ ነው የሚነግርሽ። ሲጀምርስ ምንም አልሆነም። አውቆ ካንቺ መረቅ ፈልጎ ነው ይግባሽ ማለት አይደንቆሮ ማለት ነው። እንደዚህ ስታለቅሽ እንደዚህ ስታነቢ ስላየሽ ደግሞ በጣም ነው ደስ ያለኝ። ይኸውላችሁ ይሄን ፎቶ አታውቀውም ይሄን አታውቀውም ይላል። ጅል ደግሞ ወንድሙ አይተብየው የቀፈን ንፍሮ ፊት ምን ይመስላል ይሄ አንተ ረሃብስ ግብሩ የጅል ማት እንዴ ደስ ነው ያለኝ። ማርያም እንዴት ደስ እንዳለኝ ይሁን ሻቢል ይሁን እንዴ አፉን እንዴት መጥማጣ እንዴት እንደነካስ በጣም ተንጨርጭሯል ዛሬ በጣም ሳይ ደግ አደረገች ሩታዬ። ይሄን ባታረግ የፋይ ጀግና ወንድም ማለት ትክክለኛ ወንድም ማለት እንደዚህ ነው። በቃ የወንድሙን ደስታ የሚፈልግ ወንድም እንደዚህ ነው። ገባችሁ? ምክንያቱም እነዚህ ማለት ነው ህይወቱን ለማበላሸት ነው የሚጥሩት። ህይወቱን ለማበላሸት በቃ አጓጉል እንዲወሰው እንዲጠላው ህዝብ እንኳን ጠላው እኮ አያችሁ። ቲክታክ እንኳን ሲለቅ ማንም አያለትም። ስለዚህ ሩታና ሩታኔ ድምቀቱ በቃ አብርሽ ለሩታ ድምቀት ነው፣ ሩታ ለአብርሽ ድምቀቱ ነው። ኤፋም ደግሞ ለሁለቱም ድምቀት ነው። በቃ ትክክለኛ ወንድም መከታ ማለት ኤፋ ነው ማለት ወደዳችሁ ጠላችሁ ኤፋ ጀግና ሩታ ጀግና ናቸው። ለምን የሚጎዱትን ነገር መጉዳት አይፈልጉም። ሲጀመር ለቱም የሚያክሉ እንኳን በዙሪያ ያሉትን ሰዎች ለመበቀል ቢፈልጉ እሱም መጉዳት አይፈልጉም። ኤፋና ሩትዬ ማለት ነው። ምክንያቱም ከየት እንደተነሱ ያውቃሉ። እንደናንተ ማህይብ ደንቆር ጀዝቦች አይደሉም። ገባችሁ? እና ልጁን አጃጅላችሁ ወስዳችሁ አሁን ሩታዬ ወንድ ሆና መልሷል። ጀግና ናት። እናንተ ሺ ቃላት የማን ቡትረፍ የፈለጋችሁትን ብትቦተረፉ አይዶን ኬር ማተር አያረግም እሷ ጋር ኦኬ። እንዴ ተግባብተናል አይደለ? እንዲ ያነቁት እኮ በግድ እንዲ ኤፋ ጀግና እጇን ውሩር አውቃ ነው እዚህ ጋር ይላል። አውቃ ነው ሲጀምር እያስመሰለኝ ነው። ምንም አልሆነችም አላት። ከዛ በኋላ ላንቺ አላዝን ማለት ለሩታ ታሳዝነም ወይ ስትለው ይሄኛው የቴቴሪ ወይ እንደ ሳምባ እንደመሰለ የተቀቀለ ሳምባ እኮ ነው የመሰለው አቤል የተባለው ወስላታ ንፍሮ ፊት አፈር በላባ እንዴ ነው የምታቃጥለው። ገና ትቃጠላታለህ። እኔ ወራ አሲድ ደፍቼባችሁ ነበር ሁለታችሁም ላይ አፈር ደቼ ነበር ማስበላችሁ። እኔ በሆነ ሩታ ላይም ቆፍጣና ጨዋ ስለሆነች ነው ምንም ያላደረገቻችሁ። አስሬ ነበር 50 እየገረፍኩ ማተላ ትልስ ከምትሆኑ ማጥባችሁ በደህና አልንጋ። እውነቴን ነው የምላችሁ። እኔ በህይወቴ ቀልድ አላውቅም። በራሴ ላይ ጣልቃ የሚገባብኝ ሰው አልወድም። እና እንደዛ ነው ኤፋ ጀግና ብያለሁ። ጀግና አንተን የወለደ